Yes. ከትናንትና ወዲያ አግኝቻቸው በጣም ተረብሸዋል። እሷን ተረብሸናል፣ ቤተሰብ ተረብሸዋል ትለኛለች። እኛ ቤተሰብ እንደዚህ በቃ ጨንቋት ነበረ። ብታይ ቢጨንቃት እኮ ነው በየሚዲያው ብትወጣው። ሰው እኮ ምላስ ይችላል። ሁሉም ሰው እኮ ስድብ አይችልም። ሰርታ ምናምን እያሳየች ነበር እኮ አይደለ? ትናንትና እኮ ስሰማ 19 ሰዓት እግሮ እኮ ሰላም ነበረች፣ ደህና ነበረች እኮ። ፖስታም ነበር እኮ በትግርኛ ነው ምግብ ምናምን እያሳየች አይደለ? ጉርሻ ፔጅን ነው የምጠብቀው የምትሉት? ሀና ደውላ እኮ ነገረችኝ። ለምንድን ነው የማታምኑት? ይሄንን ሰድባችሁ የሰውን እናት ነጥቃችኋል። ቲክቶክ ላይ ሰድባችሁ ማዘርዬ ተጨንቀው ተሰድበው ማያውቁ እናት፣ ስማቸው በክፉ ተነስተው ማያውቁ እናት፣ የእናትነት ተምሳሌት ቢሆኑ በመላው ዲኤምቪ ኤሪያ የእናትነት ተምሳሌት ሃይማኖታቸውን ጠብቀው በክብር የኖሩ እናትን ኢንተርኔት ላይ አውጥታችሁ ሰደባችኋቸው፣ ገደላችኋቸው። ያምናል እንዲህ ቀለለች፣ ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት፣ ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለእሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች ተቀምጣ አታውቅም። ትሰራለች፣ በጣም ሰራተኛ ናት። አይደለም እዚህ አሜሪካን ሀገር መታ ይቀርና ኢትዮጵያ እንኳን ልንገርሽ በጣም የምትገርም በቃ እኔ እንደዚህ አይነት እናት የለም። ሀኒ ጋ እንኳን የመደወል ሞራል የለኝም ብታይ አልደወልኩላትም፣ አልቻልኩም። እንዴት ብዬ ላውራት? እንደዚህ አይነት እናት አታ እንዲህ አይነት እናት አታ እንዴት ትኑር? እንደዚህ አለማወቅ እኮ ነው ሰውን እኮ እንደዚህ እኮ ያባባለው። አያውቋትም። ሲናገሩ በጣም ነው የተሰማኝ። በጣም ነው እኛ ራሱ ያፈርነው ሰው ሲናገራት። እንደዚህ የምትነገርልናት አይደለችም ብታይ። እኔ በጣም ደንግጬ ነው የመጣሁት ውዶች። እኔ ሀና ደውላልኝ እናቴን ተነጠኩኝ አለች ውዶች። ደንግጬ ነው የመጣሁት። ተድባለ ስላቢ እናቴን ሰታ እናቴን ተነጠኩ አለች። እናትሽን ኩሽን አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ማሚዬን እንደዚህ ምናምን ስራ ነው የጀመሩት። አሜሪካ አረብ ሀገር ቢያቸው ጋይስ እናትየዋ ላይ አርፎ አሜሪካ ሄደው ኬተሪንግ ጀመሩ። ወይኔ ሊያሽ ሆኒ ሰጥተገሲ ነገር ምን ስላል ይደረፍት እንዴ እናትየዋ ጋይስ አንዴ በጉራጌ ልብስ አንዴ በምናምን ቀሚስ ኩሽና ክትፎ፣ በአሜሪካ ሀገር ክትፎ በእጃቸው ቫኬሽን ልጆች ሊያሳድጉን ያመጣሻቸው። እሺ ልጆችሽን ይንከባከቡ፣ የልጅ ስለሆኑ ባያት እጅ መንከባከብ ደስ። አንቺ እኮ ክትፎ ነው የምታሰሪያቸው ክትፎ። ከዛ ማሚ እናቴ አበባዬ ምናምን ትልሽ። በጣም ነው እናታችሁን የምታከብሩት። ከዚህ ከኢትዮጵያ ከወሰዳችሁ በኋላ ኩሽና የምታስገቡ ደፋር
ንገሪኝ። አይ ነው ስራ ነው ምናምን ግን ነው በዛ እድሜያቸው የሚያርፉበት ታይም ነው። እውነት እንነጋገር ከተባለ ማለት ነው። እውነት ንገሪኝ ካልሽ የሚያርፉበት ታይም ነው። እንደ ሀበሻ እንደነከሌ ምናምን ወይ ስማርት ነሽ ቆንጆ ማሚ ነሽ ያለ ልጆች ምርጥ ማሚ ትወጪያለሽ። ሌላው ደግሞ ልጅሽ አሁን የወለድሻት ልጅ ስሙማ ታክቲከኞቹ አስማተኞቹ እንዴት ናችሁ? ፊንገር ሾው አንቺ የእናቶች ነቀርሳ ነሽ። እናት ለመሆን ብቃት ስለሌለሽ የሰው እናቶችን እናት ለማሳጣት የምታረጊያቸውን ነገር በግልጽ ነግርሻለሁ። ደግሞ እኔ እናቴ በነገራችን ላይ አንቺ እኔ ሌላ ነገር ልልሽ አይደለም ባሳየሽ ልክ ነው። እኔ ምክር ልስጥሽ ዛሬ ምክር ለመክርሽ ነው የመጣሁት። አሜሪካ አያላን አሜሪካ ሀገር ላይ እናትሽን ወስደሽ ክትፎ ታስከትፊያቸዋለሽ። ክትፎ በእጃቸው ልጆች እናታቸውን ወደ አሜሪካ የሚወስዱት ወይም ደግሞ ቤተሰቦቻቸውን የሚወስዱት እረፍት ሊያረጉላቸው ነው። በስተርጅናቸው ዘና ብለው ሊቀመጡ ነው። አንቺ ኬተሪንግ ታሰራቸዋለሽ። ከዛ አይ ሪስፔክት ማይ ማም ያለሽ የሚነግርሽ የለም። የኔ ፍቅር የሚነግርሽ የለም። እኔ ልንገርሽ፣ እኛ እኮ እንታዘባለን። እኛ እኮ ነው የምንታዘበው። እናቱን ያከበረና እናቱን ያላከበረ እናውቃለን። ባይዘው በደንብ ነው የምናውቀው። እንዴ እናትሽንማ እግሯን ሽት እያደረግሽ የልጆችሽን እያሳጠብሽ ምናምን ቢሆን እናቷን የምታከብር ዲያስፖራ እንላለን። እናትሽን ኩሽን አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ክብር ማሚዬን እንደዚህ ምናምን ስራ ነው የጀመሩት አሜሪካ። አረብ ሀገር ባያቸው እኔ ቀድሜ ያላወራውም። ለማንኛውም ከባድ ነገር ሰምተናል። የሚያሳዝን ነገር ሀፕን አድርጓል። እግዚአብሔር ሁላችንንም ይጠብቅ። በጣም የሚያሳዝን ነገር ሰምተናል እና እግዚአብሔር ይጠብቅ። ያንን እላለሁ። በጣም ይደብራል። እዚህ ላይ ማለት አልችልም አባዬ፣ እዚህ ላይ ምንም ማለት አልችልምና በጣም አዝኛለሁ። እግዚአብሔር ይሁነን፣ እግዚአብሔር ይጠብቀን። ማናችሁም እዚህ ላይ ሶሻል ሚዲያ ነው። እውነት ነው የምለው የአብዛኞቻችሁን እኔ ክፉ አልመኝም። የአብዛኛው እዚህ ላይ ነው። በቃ እንነጋገራለን፣ አለቀ እና እግዚአብሔር ይጠብቀን ነው የምለው። እግዚአብሔር ይጠብቀን። በጣም ያሳዝናል። አንድ ሰሞን መነጋገር የነበረችው እርግብን ማን ነው በጣም በላይ ባሳየች እየተባለ ኢቢኤስ ሳይቀር ድረስ መታ ህዝቡንም ይቅርታ የጠየቀችው ብቻ የእሷ እናት አርፈዋል ተብሏል። ሞታቸው መንስኤ ምንድን ነው የሚለውንም ድንጋጤ ነው ምናምን እየተባለ ነው። በጣም ያሳዝናል ለመናገር በዚህ ፍጥነት ምን ያህል ነገሮች ሰውን እንደሚጎዱ ግን እያየን ነው። ነፍሳቸውን ይማር እግዚአብሔር በአጸደ ገነት ያኑርላት። ሰላም እንዴት ናችሁ? ዛሬ ከማዬ ጋር መጥቻለሁኝ። እማዬ ትንሽ አኩርፋለች። ለምን ከፋሽ እማዬ? ይከፋል። እናት ነኝ። ለእናት እንደዚህ አይነት ድንጋጤ እንደዚህ አይነት ሽብር እናት ያለው ልጅ ያለው እንደዚህ አይወራም፣ እንደዚህ አይባልም። ምን አጥፍታ ምን አድርጋ እንደሆነ እኔ አይገባኝም። እሷ ክፉ ነገር አይወጣት፣ ክፋት ሰራ፣ ክፋት ትናገር። እንዲህ አይነት ምኞት እሷ አይገባትም። ግን እኔ እናት ነኝ። እኔ ብሰማ ብቻዬን ሆኜ ብሰማ እኔ ህይወት ያጠፋለሁ እንጂ ቆሜን እሷን ለቅሶ ማየት አልፈልግም። ግን እንደዚህ አይነት ነገር ይቅርባችሁ። መጥፎ ነገር ያለንበትን ጊዜ ወቅቱ ማወቅ አለብን። ወደ ጥሩ መንገድ ያሳየን፣ ወደ ጥሩ መንገድ ይምራችሁ እንጂ እንደዚህ አይነት ምኞት የሰው አይመኝም። ግን በምኞት ደግሞ ሊሆንም አይችልም። ፈጣሪ የፈጠረው ሰው አያጠፋውም፣ በሰው ኃይል አይጠፋም። እሷ ደግሞ ጠባቂ ከላይ ያላት አምላክ ምንም ልትሆን አትችልም። ግን ድንጋጤው ለጊዜው ያስደነግጣል፣ ጥሩ አይደለም። በጣም እንወዳችሁ ናችሁ፣ እንወዳችኋለን። ግን በቃ አንዳንድ ነገር ስህተት አለ። በስህተቱም ደግሞ መቀየም እንግዲህ የለባችሁም። አንድ ነገር የረገመ መርቅ እንደተባለ
የተረገመ መመረቅ ነው የሚያስፈልግ እንጂ አይረገምም። ትላንትና እንግዲህ እኔ ለእኔ የተመኛችሁትልኝን አገኙት ብያለሁኝ። ያ ማይባል ነው፣ ድንጋጤ ነው ይሄ የሚያስደረገን። ምናልባት ድንጋጤ መጥፎ ነው፣ ያስደነግጣል ማለት ግን እኮ ማየ መጥፎ ነገር አይደለም። የተመኛችሁልኝን አገኙ ነው ያልኩትኝ። ያን ያህል አይደለም። እማዬ ልክ አይደለሽም እንደዛ ማለት የለብሽም ብላኛለች። ተቀብያለሁ። መርቅ ነው። እሺ እና ልመርቃቸው ልመርቃቸው። ልቦና ይስጣችሁ። እንደዚህ አታደርጉ። ይሄ ሰው ሳይሆን እነሱም ያው ተልኮ አለ። ወቅቱ ጊዜውም ሰው አይደለም። ይሄ ሁሉም የሚያጠፋው ስላሴ ይስበርልን። የሰይጣን ስራ ነው እንጂ ሰው አይደለም። ማንኛውም እኔ በህይወት አለው። እናቴ ክፉዋን አያሳየኝ። እናቴ እንደዚህ አይነት ነገር አይደረግም። በቃ እንደዚህ አታድርጉ። ደህና ሁኑ። እኛ አለን። የሰላም መንገድ ሁሉ ምራችሁ። ሰላም ዋሉ። እኔና ሰላም ደርልኝ። እንግዲህ ከዚህ በፊት እንደዚህ አይነት ቪዲዮ አይ ቲንክ ለልጅቷ ሬፕ ምናምን ብሎ ፖስቶባት እናትየዋ አይ ቲንክ ሰምታ ምናምን እና የዚህ አይነት ነገር እኔ ብቻዬን ቁጭ ብዬ ባይ ራሴን አጠፋለሁ፣ ድንጋጤው ራሱ አልችለውም እያሉ ነበረ። የሰሞኑን ውርጅብኝ አይታችኋል እንግዲህ በትልቅ ሚዲያ በቴሌቪዥን ራሱ እስከ መምጣት ድረስ ማለት ነው። እና ያው ይሄንን አይቶ ትልቅ ሰው ደግሞ አንዳንዴ መቋቋም አይችልም። በዛ ላይ ትልልቅ ሰው ብዙ ኬዝ ያለበት ይኖራል እና ያው ያንን መቋቋም አቅቷቸውም ይሁን አይዶን ነው ምክንያቱ አልታወቀም። ግን እስከ ትናንትና ደህና እንደነበሩ እያወሩ ነበር ሚዲያ ላይ። እናታችን እንግዲህ ነፍስ ይማር ብለናል። አማሌ ስንጥቅ አድርገኝ እናትሽ ትሰንጠቅ ስንጥቅ አድርገኝ እናትሽ ስንጥቅ ተባለ። እሷን ትተሽ እኔ ጋር ትመጣለሽ። እሷን ሳትስሚያት እማ ውይ እድሜ ባጭር ቀን ወይኔ ጉዴ ወይ ጉዴ ወይ እድሜ አጭር ስጠኝ ወይ ጉዴ ወይ ጉዴ አትንኪ አትተኛ ኮንፈረኛ ተፈራሸላው ባጭር ልቅር እናትሽ ሰንጥቃት እሺ አረኔን በስመ አብ ወልድ ወይ እናትሽ ሰንጥቅ ትበል። እመቤቴ ምስጋና ይድረስሽ ድንግል ማርያም። ከምስጋና ሌላ ምን እሰጥሽ ሆን መብርሃን? ምን ይደረጋል? ቅዱስ አማኑኤል አባቴ ስለ ሀዘን ሊያወራ የሚችለው ሀዘን ቤቱ የገባ ሰው ነው። እኔ ደግሞ እናቴን አጥቼ እስከ ጎዳና እስከ ማደር የደረስኩ ልጅ ነኝ። እኛ ቤት እናቴ ስለሞተች የእናቴ አባቴ ልጆች ልክ እረኛ ሰብሳቢ እንደሌላቸው ተበትነን ያለ ነው። እናት ማጣት በጣም ከባድ ነው። በጣም የሆነ እንደዚህ በስቶሪ ወይ ደግሞ በኢሞጂ ወይ በቪዲዮ የሚጽናና ነገር አይደለም። በጣም ከባድ ነው። እናት ስትሞት ረሃብ ይጀምራል። እናት ስትሞት ሁሉ ነገራችሁ ነው። ቀኑ ራሱ ጨለማ ነው የሚሆነባችሁ። ወዳጅ ይርቃችኋል። ትላንት ደህና አደርሽ ሲላችሁ የነበረ ሰው ይርቃችኋል። የሀዘንን ጥግ ያየው ልጅ ነኝ። የሀዘንን ጥግ ሀዘን ምን ያህል እንደሚሰብር ጠንቅቄ የማውቅ ልጅ ነኝ። ገባችሁ? ምድር ላይ ደግሞ ማንም ክፉ ይሁን ማንም ጥሩ ይሁን ማንም መጥፎ ይሁን ሞት አይንካው። ሀዘን ማንም ቤት አይግባ። ኢቭን የምትጠሉት በቃ በጣም በቃ ይሄን ሰው ልበቀለው ፈልጋለሁ እንኳን የምትሉት ሰው ካለ ሀዘን ቤቱ አይግባ። አይደለም በዚህ ነገር እንዳለን ምናምን ማንታወቅ ቀርቶ ማንገናኝ ቀርቶ እምንገናኝ እንደዚህ አብረን የበላን የጠጣን በቃ የተጣላን ምን ያለን እንኳን ክፉ ማለት ሞት ደረጃ ይሄ ውድቀት ደረጃ ምናምን መመኘት ጥሩ አይደለም። እኔ ማንም ሰው እናት ሞተች ሲል የራሴን እናት ቦታ ላይ አድርጌ ነው ማስበው።
እኔ እናቴ ስትሞት ነው ሰው ቤት ተቀጥሬ ሰው ቤት ፊት ያየሁት። እናቴ ስትሞት ነው ልብስ ማጠብ የሰው በየቤቱ እየዞርኩኝ ልብስ ያጠብኩት። እናቴ ስትሞት ነው ጧፍና ቄጠማ ይዤ መሸጥ የጀመርኩት። እናቴ ስትሞት ነው ትምህርቴን ያቋረጥኩት። እናቴ ስትሞት ነው ሁሉ ነገር ምስቅልቅል ያለው። እናቴን ሳጣ ነው ረሃብን ያየሁት። ስለዚህ እናት ምንም ትሁን ምንም እንትን ትበል ትኑር ማርያምን ብቻ ባለፈው የቅርታ ቪዲዮ ሰይፉ ጋር ቀርባ በተናገረችው ላይ እንግዲህ የተለያዩ ሰዎች የተለያየ ሀሳብ ይሰጡ ነበረ። ያው ማለት በቪዲዮ መሰረት ያደረገ ሀሳብ መስጠት ይዞልክ፣ ግን ከዛ ፈርዘር አልኩ ቤተሰብ ጋር ደግሞ መድረስ ትንሽ ከበድ ይላል መሰለኝ ነው። ከዛ ጋር አያይዛ ምናልባት እናቷን ተናግራት ነበረ እና እነሱ ነገሮች ተደማምረው ነው እንደዚህ ያደረጓት እየተባለ ነው ሶሻል ሚዲያ። ኤኒዌይስ ግን ዞሮ ዞሮ እያንዳንዱ የምንናገራቸው ነገሮች ሳሚው ላይ ምን አይነት ተጽዕኖ እንደሚፈጥር አናውቅም። አንድ ቃል ከኛ ከወጣ በኋላ የኛ ኮንትሮል እዛ ጋር ነው ያበቃው እና በቻልነው አቅም ሰውን የማይሰብር ነገር ለመናገር እንሞክር። ሶሻል ሚዲያ አጠቃቀማችንን እናስተካክል ነው። ስብ ላይ የሚመጣ ነገር እጅግ በጣም ከባድ ነው የሚሆነው። እሷ ብቻ አትሆንም እዚህ ውስጥ ልጅ በእሷ ምክንያት እናቷ ያለፈች ሊመስላት ይችላል። ከዛ ደግሞ ሌሎች ልጆች በእሷ ምክንያት እናታቸው እንዳለፈች ሊያስቡ ይችላሉ። ምናምን ጸጸት አለ። በጣም እጅግ በጣም ከባድ ነገር የሚኖር ነው የሚሆነው። በጣም ከባድ ጊዜያቶችን ልታሳልፍ ትችላለች። ግን በዛ መሀል የሚያጽናና እግዚአብሔር ነው። እግዚአብሔር መጽናናት ሚኒስቴሽን አንቺ መላ ቤተሰቦችን እናታችንን ነፍሳቸውን በሰላም ያሳርፍ እንላለን። ለዛሬ የነበረን ቪዲዮ ይመስል ነበር። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።